ሰላም ጤና ይስጥልን ውድ የማዕደ ዜና ተከታታዮች ኢትዮጵያውያን ኤርትራውያን በአገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን አድማ ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን አመሻችሁ እንደምን ዋላችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በሰሜን ሸዋ ባለፉት 5 ቀናት ከፍተኛ ተጋድሎ እንደተካሄደ ተገለጸ። አብዛኛው የዞኑ የወረዳና የቀበሌ አካባቢዎች በፋኖ ቁጥጥር ስር እንደሚገኙ የቀጠናው የአማራ ፋኖ አመራር አባል ሻለቃ አበበ ለአንከር ሚዲያ ተናግረዋል። በርካታ ወታደራዊ ካሚዮኖች ተቃጥለዋል። በመንዝ፣ በምንጃር፣ በይፋት፣ በሸዋሮቢት በደፈጣ ጥቃቶች ያገዛዙ ሰራዊት ላይ ከፍተኛ ጉዳት እንደደረሰበትም አመራር አባሉ ገልጸዋል። በአሁኑ ጊዜ በሰሜን ሸዋ የአብይ አህመድ ሰራዊት በሚገኝበት ቦታ ሁሉ ጥቃት እየተሰነዘረበት ነው የሚሉት የሰሜን ሸዋ የአማራ ፋኖ አመራር አባል ሻለቃ አበበ የትም ይሁን የት ተረጋግቶ እንዳይቀመጥ በማድረግ በሰራዊቱ ላይ ትልቅ ኪሳራ እንዲደርስበት እየተደረገ ነው ብለዋል። ሰሞኑን የአብይ አህመድ አገዛዝ በሸዋ መጠነ ሰፊ ጥቃት ከፍቷል። በሜካናይዝድ የታገዘ በሄሊኮፕተር በድሮን ጭምር ከፍተኛ ጥቃት በፋኖ አመራሮች ላይ ለመፈጸም ያቀደው እስካሁን በፋኖች በኩል የደረሰ ጉዳት እንደሌለ ተመልክቷል። ነገር ግን በርካታ ሰላማዊ ዜጎች እንደተገደሉ ነው የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ የጠቀሰው። ኔትወርክ በማጥፋት መብራትና ማንኛውንም ግንኙነት በማቋረጥ በቀጠናው ያለውን አጠቃላይ ሁኔታ ለመቆጣጠር ከፍተኛ የሆነ ጥቃት የፈጸመው የአብይ አህመድ አገዛዝ በአንጻሩ ኪሳራ እየገጠመው እንዳለም ነው ባገኘነው መረጃ ላይ ተመለከተው። ከፍተኛ ቁጥር ያለው የአገዛዙ ሰራዊት በዛሬ በተደረጉ ውጊያዎችም መማረካቸውን ለማወቅ ተችሏል። ከሰሜን ሸዋ ባሻገርም በሌሎች የአማራ ቀጠናዎች ውጊያዎች ሲደረጉ መዋላቸው ነው የተመለከተው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ በአገዛዙ እየተወሰደ ባለው እርምጃ በርካታ ሰላማዊ ዜጎች መገደላቸውን በመጥቀስ ጥሪ አድርጓል። የሰሞኑ ጥቃት በተመለከተ ንቅናቄው የኢትዮጵያ ሕዝብ ከአማራ ሕዝብ ጎን እንዲቆም ጠይቋል። ይህንን መነሻ በማድረግ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ ሻለቃ አበበ ሙላትን መስመር ላይ አግኝቼዋለሁ። በጣም አመሰግናለሁ ሻለቃ አበበ ሙላት። እንግዲህ ከጥር 26 ጀምሮ አገዛዙ መጠነ ሰፊ ጥቃት በእናንተ ቀጠና ከፍቷል። እስቲ ምንድነው ያለው ባጭሩ? ሸዋ ጠቅላይ ግዛት ላይ ከፍተኛ የሆኑ የትግል አውዶችን እያካሄድን ነው። የፋት ቀጠና የፍራታና ግድም ወረዳ ታጣዬ ጀምሮ ላይ የምሎ አላላ በርግቢ ጋድሎ ሜዳ እንዲሁ በረሃ ስላሴ ብርቂቱ እነዚህ ላይ ከፍተኛ ተጋድሎች ተደርገዋል። ዛሬ ለ5ኛ ቀን ቀጥሏል። ከዚህ በፊት የነበሩ አውደ ውጊያዎች ላይ ጠላት ገብቶባቸው ሆነም አላላ የምሎ ጠላት ቢገባም ገብቶ ግን ያው የጥላቻና የጭካኔ ሰይፉን ነው ሲሰነዝር የነበረ። ዲምሎ ላይ አንድ ዙ ከጥቅም ውጭ ሆኗል። የጠላት አንድ ዙ ከጥቅም ውጭ ሆኗል። በርካታ የጠላት ሰራዊት ሙትና ቁስለኛ ሆኗል። በዛው አካባቢ ያሉ እንደዚሁ ጠንካራ የሆኑ የፋኖ አደረጃጀቶች ራሳቸውን በማደራጀት በዛ አካባቢ ላይ ያለውን ጠላት አሁንም እረፍት በመንሳት ትልቅ ተጋድሎ አድርገዋል። ትናንትና በነበረ አውደ ውጊያ ላይ በጋድሎ ሜዳ በርግቢ የነበልባሉ የማጀቴ ፋኖ አርብ ገበያ ላይ ከላይ ቀድሞ ከታች ከይሙሎ በኩል ያሉት ፋኖች ጋር በጋራ በመናበብ በጋድሎ ሜዳ በርግቢ የነበረውን ኃይል መሀል ላይ አድርገው ከፍተኛ ውጊያ ተካሂዷል። በዚህም ውጊያ ትናንት አመሻሹ ላይ 3
የአገዛዙ ኦራሎች ተቃጥለዋል። ሰራዊቱም ላይ ከፍተኛ የሆነ ኪሳራን የደረሰ በዛ አግባብ ቀጥሎ ያለው ዛሬም ከነጋ ከፍተኛ የሆነ ውጊያ እየተካሄደ ነው። የተማረኩና ሙትና ቁስለኛዎች አሉ። እንዲሁም መንዝ ቀጠና ላይ ያለ የሰላም አስከባሪና የሚኒሻ ስብስብ ከተማረኩት ውስጥ አለበት። ምንጃር ቀጠና ላይ በረህት መተብላ ከተማ እንደዚሁ ከፍተኛ የሆነ ውጊያ ተካሂዶ ከ3 ቀን በፊት የሚገርም ድል ተገኝቷል። በዚህ ልክ ጠላት ተረጋግቶ እንዳይቀመጥ እና መውጫ መግቢያ እንዳጣ የተደረገበት ሁኔታ ነው ያለ። እንዲሁም ምንጃር ሸንኮራ አመርቂ የሆነ ድል ተገኝቷል። በጠላት ላይ ከፍተኛ ኪሳራ የሚያደርስ የደፈጣ ውጊያ ተደርጎ በጠላት ላይ ከፍተኛ ኪሳራ ደርሷል። ሀገረ ማርያምም እንደዚሁ በሾላ ገበያ ከተማ የምትገኘው ታግርትም ላይ ከዚህ በፊት ጊናገር ከተማ ከፍተኛ የሆነ ትግል ተደርጎ በጠላት ላይ ትልቅ ኪሳራ የደረሰበት ሁኔታ ነው ያለ። ይፋትን አንጾኪያ ገምዛ ወረዳ ላይ መኮይ ከተማም ብቻ ይዞ ሲቀመጥ አጠቃላይ ከ30 በላይ ቀበሌዎች አሉ ሙሉ በሙሉ በፋኖ ቁጥጥር ስር ሆነው ፋኖ እያስተዳደራቸው እንዳለና ሙሉ በሙሉ የብልጽግና መዋቅርና አፍርሶ የፋኖ መዋቅርን የዘረጋ መሆኑን ከዛ በዘለለ መኮይ ከተማዋ ላይ ለመግባት ምንም የሚያግድን ነገር እንደሌለና በቀጣይ ወደ ከተማዋ መግባት እንደምንችልና እንደምንደመስሰው በጥሩ አቋም ላይ እንደምንገኝ መግለጽ እፈልጋለሁ። ከዛም አልፎ ተርፎ ኤፍራታና ግድም እንደገለጽኩልህ ነው። ቀወት ወረዳ ሸዋሮቢት ከተማ ላይ እንደዚሁ ጠላት ከዚህ ከ2 ቀን በፊት ውጊያ አካሂዷል። ነገር ግን ከፍተኛ ኪሳራ ደርሶበታል። ለምሳሌ ቀወት ወረዳ ላይ ኤፍራታና ግድም አጠቃላይ በ2 ቦታዎች ላይ ግንባር ለመፍጠር ሞክረው ነበረ። ጠላት የስርዓቱ ወንበር አስጠባቂዎች ግንባር ለመፍጠር ሞክረው ነበረ። እንደዚሁ በይሙሎ በኩል አስፍቶ የመጣ ኃይል ነበረ። እንደዚሁ አይቀጡ ቅጣት ተቀጥቶ ተበታትኗል። በላይ በባሽም በመዘዞ ለማስገባት ሙከራ አድርጎ ነበረ። እሱም አልተሳካለትም። አይቀጡ ቅጣት ተቀጥቶ ወደ ነበረበት ወደ መንዝ መሀል ሜዳ አቅንቷል። ሸዋሮቢት አካባቢ ያለው አመራር በሽሽት ላይ ነው ያለ። ሸሽቶ ወደ ደብረ ብርሃን ላይ ነው ያለ። ደብረ ብርሃን ዙሪያ ሲሄድል ደግሞ በደብረ ብርሃን ዙሪያ ባሶና ወራና ደብረ ብርሃን ከተማ እንደዚሁ ገባ ወጣ እያልን አንዳንድ እርምጃዎችን እየወሰድን ያለንበት ሁኔታ ነው ያለ። እንደዚሁ ከደብረ ብርሃን በሚወጣው የጠላት ጦር ላይ ጉዶ በረትና ቀይት ላይ የደፈጣ ውጊያዎችን እያደረግን በጠላት ላይ ከፍተኛ ኪሳራ እያደረሰ ያለንበት ሁኔታ ነው ያለ። ያ አካባቢ በቁጥጥራችን ስር ነው። ጠላት እንደ ልቡ ለመንቀሳቀስ የማይችልበት በስጋት በሰቀቀን የሚንቀሳቀስበትና ስንቅና ተተኳሽ ታች ወደ ቆላማና ተለያዩ አካባቢዎች ላይ ለማድረስ የተቸገረበት ሁኔታ ነው ያለ። ኮበር በዚሁ ቀጠና ላይ ጎርጎ፣ ዞማ፣ አይራሌ፣ እልቶኪ የምትባል ቀበሌና አራዳ የምትባል ቀበሌ ላይ እንደዚሁ ተረጋግቶ እንዳይቀመጥ ከፍተኛ ኪሳራ እየደረሰ ያለበት ሁኔታ ነው። በደፈጣ ውጊያ አልዩ አምባ አካባቢም እንደዚሁ የደፈጣ ውጊያዎች ተካሂደዋል። ወደ መንዝ ቀጠና ስመጣ ግሼ ራቤል ከተማን መቆጣጠር አልቻለም፣ መያዝ አልቻለም። ጠላት እስካሁን ድረስ ይችን ከተማ ሳይዛት የእግር እሳት ሆናበት ነው ያለ። በግሼን ለመያዝ አንድ በአንጾኪያ ጥረት አድርጎ ነበረ፣ አልተሳካለትም። በነበልባሉ ፋኖ አይቀጡ ቅጣት ተቀጥቶ ተመልሷል። እንዲሁም በወረኤሉ በኩል ወደ ግሼ ለመምጣትና ግሼ ራቤልን ለመያዝ ጥረት አድርጎ ነበረ፣ እሱም አልተሳካለትም። በነበልባሎቹ የግሼ ፋኖች አይቀጡ ቅጣት ተቀጥቶ ወደ ወሎ የተመለሰበት ሁኔታ ነው ያለ። ወሎዎችም በዚሁ በሚገባው ቋንቋ እያናገሩት ያለበት ሁኔታ ነው ያለ። በተለያዩ የአማራ ክልል አካባቢዎች ህዝባዊ ተጋድሎ እንደቀጠለ ነው። በጎጃም የህልውናው ትግሉ በምስራቅና በምዕራብ ጎጃም ተጠናክሮ እየተካሄደ እንዳለ ያገኘነው መረጃ ያመለክታል። በደብረ ማርቆስም በሰሞኑ መለስተኛ ውጊያ እንደነበረ ተገልጿል። በሰከላ 6 መነኩሴ የመሰሉ የመንግስት ሰላዮች መያዛቸውንም የደረሰን መረጃ ያመለክታል። የሰሞኑን ጥቃት በተመለከተ ንቅናቄው የኢትዮጵያ ህዝብ ከአማራ ህዝብ ጎን እንዲቆም ጠይቋል። በዕለቱ ያሉትን ክስተቶች መነሻ በማድረግ ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። በጣም ነው አመሰግነው። እንግዲህ ካለው የአውደ ውጊያ መረጃዎች እንጀምር። ሰሜን ሸዋ ላይ አገዛዙ አነጣጥሯል። በሌሎች አካባቢዎችም ውጊያዎች እየተካሄዱ ነው ያሉት። እስቲ ዛሬ ያሉትን መረጃዎች ብታካፍለን። አመሰግናለሁ መሳይ። እንግዲህ በሰሜን ሸዋ በርካታ ወረዳዎች የአገዛዙ ጦር የሪፐብሊካን ጋርዶችንና የአየር ወለድ ክፍለ ጦሮችን ይዞ ወደ ውጊያ ገብቷል። የዛሬ 5 እና 6 ቀናት
በፊት የኢንተርኔት የመብራት የአጠቃላይ የስልክ አገልግሎትን ሙሉ በሙሉ በመዝጋት የአካባቢው ማህበረሰብ ከመጨፍጨፍ በዘለለ በፋኖ ላይ ምንም ያመጣው ለውጥ እንደሌለ ነው መረጃዎች የሚጠቁሙት። በተለይ በምንጃር ቀጠና በረህት ወረዳ እና በአሳግርት በኩል የአገዛዝ ጦር ጠንከር ያለ ውጊያ የከፈተ ቢሆንም በፋኖ ኃይሎች ተመክቶ እየተመለሰ እንደሆነ ከስፍራው የደረሰ መረጃ ያመላክታል። በተለይ ብርጋዴር ጄኔራል ተፈራ ማሞ እና ሌሎች አመራሮች ይገኙበታል የተባለውን አካባቢ ለማጥቃት ከፍተኛ እንቅስቃሴ ያደረገው የአገዛዝ ጦር ምንም ውጤት ባለማምጣቱና በርካታ ሰራዊቱን አስፈጅቶ ወደኋላ በሚያፈገፍግበት ሰዓት ያገኛቸውን ንጹህ አርሶ አደሮች በመሰብሰብ ተፈራ በዚህ አካባቢ ታይቷል፣ መቼ አይታችሁታል፣ አውጡ መረጃ እያለ ሰዎችን በከፍተኛ ደረጃ እየገደለ እንደሆነ ነው መረጃዎች የደረሱን። እንዲሁም የከሰም ኮርን ትኩረት ያደረገ ዘመቻ የአገዛዝ ጦር አድርጓል። በተለይ በበረከት ምንጃር ሸንኮራ ሀገረ ማርያም አሳግርትና አንኮበር ገጠራማ ቦታዎች ላይ የስልክ አገልግሎት እንዲሁም የመብራት አገልግሎት ሙሉ በሙሉ በማቋረጥ ከፍተኛ የሆነ የጥቃት ዘመቻ ቢከፍትም በፋኖ ኃይሎች የከበባ ስቦ መምታትና መልሶ ማጥቃት ስልቶችን በመጠቀም በገፍ የመጣውን የአገዛዙን ጦር በመምታት ከፍተኛ ክሳራ እንዳደረሱበትና በርካታ ሰራዊት እየተመታ በሄሊኮፕተር ወደ አዲስ አበባ እየተጫነ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። በተለይ ደግሞ በይፋት ቀጠና በሸዋሮቢት ዙሪያ ጓላጊዲሳና ወፍከሊና በሚባሉ አካባቢዎች ላይ ከባድ ውጊያ ማምሻውን ተቀስቅሷል። በዚህ ውጊያ የፋኖ ኃይሎች ናቸው መጀመሪያ ጥቃቱን የፈጸሙት። የአገዛዙ ጦር እነዚህን ሁለት ቀበሌዎች ለቆ ወደኋላ ማፈግፈጉንና በተለይ ከሸዋሮቢት ከተማ ውጪ ሁሉም አካባቢዎች በእነዚህ አካባቢዎች ላይ የስልክና የኢንተርኔት አገልግሎት ተቋርጧል። በዘፈቀደ መድፎችን ዙ 23ቶችን ድሮኖችን እየተጠቀመ ሄሊኮፕተሮችን እየተጠቀመ የአርሶ አደር ቤቶችን በከፍተኛ ደረጃ እንዳወደመና የአርሶ አደር ቤተሰቦች ቤታቸውን ዘግተው በተቀመጡበት በከባድ መሳሪያ በርካታ ሰዎች እየሞቱ እንደሆነ ነው መረጃዎች እያመላክቱ የሚገኙት። በመንዝማማ ግሸራቤ፣ መራቤቴ፣ ደራ አካባቢ ውጊያ አሁንም በስፋት ተቀጣጥሎ እንደቀጠልና የአገዛዙ ጦር ያሰበውንና ያቀደውን የፋኖ አመራሮችን ለመምታትና አካባቢውን ለማጽዳት ከፍተኛ ጥረት ቢያደርግም እንዳልተሳ ካለተ ነው የአካባቢ ዜና ምንጮቻችን የገለጹት። በሌላ ዜና በጣቁሳ ወረዳ ጨውድባ ከምትባል ከተማ የሚኒሻና የአድማ ብተና ኃይል ካምፕ ሰርቶ ተቀምጦ በነበረበት ሰዓት ከ4 እና 5 ቀናት በፊት የፋኖ ኃይሎች ጥቃት በመፈጸም ከተማዋን አስለቀው ነበረ። በትናንትናው ዕለት ያንን ካምፕ ተመልሶ የመከላከያ ኃይሉ ወታደራዊ ካምፑን ተቆጣጥሮ ለአንድ ቀን ከቆየ በኋላ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛትስ በፈጸመው ማጥቃት ከተማዋን የጨውድባ የምትባለውን ከተማ ሙሉ በሙሉ መቆጣጠራቸውንና ካምፑንም ማፍረሳቸውን በርካታ የቡድን የነፍስ ወከፍና ምርኮኞችን ማግኘታቸውን ተተኳሾችንም በገፍ ማግኘታቸውን ጨውድባ ከተማ የነበረው የአገዛዙ ጦር ወደ ጫንድባና ሰራባ ጭልጋ መሸቱንና ተከትለው እየመቱት እንደሆነና በዚህ በተደረገው ውጊያ ከ20 በላይ የአገዛዙ ጦር መደምሰሱ ነው መረጃዎች የሚያመላክቱት። በደንቢያ ሰቀልት በተባለ ቦታ ላይ በተለይ በዋናነት መቆሚያ ማርያም በምትባለው አካባቢ ዛሬ የአገዛዙ ጦር መሽጎ በሚገኝበት አካባቢ የፋኖ ኃይሎች በተለይ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛትስ በደንቢያ መቆሚያ ማርያም በምትባለው መንደር ላይ የነበረውን የአገዛዙ ጦር መጥቶ ቦታውን መቆጣጠሩን ለማወቅ ተችሏል። በምዕራብ ጎጃም አካባቢ አሁን ዛሬ ከሰዓት በኋላ በበርካታ አካባቢዎች ላይ ውጊያ እየተደረጉ ሲሆን በተለይ በጃቢ ጠህናን ወረዳ የፍኖተ ሰላም ከተማ 5 ኪሎ ሜትር ርቀት ላይ የምትገኘው ሆዳንሽ ከተማ ላይ ጥቃት እየፈጸመ እንደሆነ የአማራ ፋኖ ብሔራዊ ንቅናቄ አሁንም በከፍኖተ ሰላም አቅራቢያ ውጊያዎችን አፋፍሞ የቀጠለ መሆኑን ነው መረጃዎች ያመላከቱት። እንዲሁም በቋሪት ወረዳ ዋና ከተማዋ ገበዘ ማርያም ትባላለች። በገበዘ ማርያም ላይ አሁንም ከፍተኛ ውጊያ መክፈቱን፣ በሌላው አካባቢ ደግሞ በደጋዳሞት ዳማ ማርቆስ በተባለ አካባቢ ላይ የተቀናጀ ጥቃት መክፈታቸውን፣ በሰከላም አብስጋን በተባለች ቀበሌ ላይ ጥቃት መፈጸማቸውን፣ ይህ ጥቃት ደግሞ በተቀናጀ ሁኔታ በእነዚህ በሶስት ወረዳዎች በጃቢ ጠናን፣ በቋሪት፣ በደጋዳሞት እንዲሁም በሰከላ ወረዳዎች ላይ የተጠናከረ የመከላከያ ኃይል አለበት በተባለበት ቦታ ላይ የፋኖ ኃይሎች በተመሳሳይ ሰዓት ጥቃት መፈጸማቸውን ነው መረጃዎች እየጠቆሙ የሚገኙት። በሌላ ዜና በደቡብ ጎንደርና ማዕከላዊ ጎንደር የአገዛዝ ጦር በርካታ አካባቢዎችን ያለ ውጊያ መልቀቁን ተከትሎ ወደ ደብረ ታቦር ከተማ እየተመለሰ እንደሆነና በርካታ ወታደራዊ ምሽጎችን ለቆ ወደ አንድ አካባቢ እየተሰባሰበ እንደሆነ የደረሰን ዜና ያመላክታል። ይሄ እንግዲህ በአጊሳ ብትባል ከተማ፣ እብናት፣ አርባያ ሁለቱም በለሳዎች፣ ኪንፋስ በገላ፣ በኋላ
ሊቦ ከምከም፣ አንዳንድ አርብ ገበያ እንዲሁም በርካታ አካባቢዎችን ለቆ ወደ ደብረታቦር ከተማ እያፈገፈገ እንደሆነ ሲታወቅ የጦር ምሽጎችና ከተሞችን የፋኖ ኃይሎች ያለ ውጊያ ከተሞችን እየተቆጣጠሩ እንደሆነ የደረሰን ዜና ያመላክታል። እንዲሁም የአገዛዙ ጦር በድንገት ስማዳ ወረዳ ወግዳ ከተማን ለቆ በመውጣቱ የወረዳው አመራርና ፖሊስ 230 የአገዛዙ ጦር ጫንቃ ላይ ታዝረው የነበሩ የሚኒሻ የአድማ ብተና እና የወረዳ አመራሮች 230 የሚሆኑ ብቻቸውን አገዛዙ ጧቸው በመሄዱ ከወግዳ ከተማ ተነስተው ወደ ደብረታቦር ሲሸሹ በከበባ ውጊያ ተከፍቶባቸው ራሳቸውን ተከላክለው ማምለጥ ስላልቻሉ አብዛኞቹ እጅ መስጠታቸውንና መሳሪያቸውን አውርደው ለፋኖ ኃይሎች ማስረከባቸው ተመላክቷል። አሁን የደረሰን በደቡብ ጎንደር ስማዳ ወረዳ ሽርፍ ጎዳ ተራራና አቦ ቤተክርስቲያን አካባቢ ምሽግ ሰርቶ ራሱን ሲከላከል የነበረው የአገዛዝ ጦር በፋኖ ኃይሎች ከበባ ደርሶበት ምሽጉ ተሰብሮ መበታተኑንና ወደ ደብረታቦር ከተማ እየሸሸ እንደሆነና በተደረገው ተጋድሎ ስማዳ ወረዳን የፋኖ ኃይሎች መቆጣጠራቸውን ለማወቅ ተችሏል። የስማዳ ከተማ ወግዳን ተቆጣጥረዋታል። ሲሸሽ በነበረው ጦር ላይ በቆረጣ በርካታ ኃይል እንደተመታበትና ወደ ደብረታቦር ከተማ እየሸሸ ቢመጣም ነገር ግን በተለያዩ አካባቢዎች የፋኖ ኃይሎች ቆረጣ በመፈጸም ከፍተኛ ክሳራ እንዳደረሱበት ነው መረጃዎች እያመላከቱ የሚገኙት። እንግዲህ ያሉትን አጠቃላይ የአውደ ውጊያ ውሎችን በተለይ ሰሜን ሸዋ አካባቢ የሚታየውን እንቅስቃሴ የተመለከተ በዝርዝር ነው መረጃውን ያካፈልከን። በአንዳንድ ቦታዎች ላይ ካንተ ዘገባ መረዳት የተቻለው የአገዛዙ ጦር እየወጣ እንደሆነ አብረዋቸው የብልጽግና አመራሮች እንደዚሁም ሚሊሻና አድማ በታኝም ተያይዘው መከላከያ ሲወጣ እግሩን ተከትለው እየወጡ እንዳለ የቀሩት እጃቸውን እየሰጡ መሆናቸው እንሰማለን። ምናልባት ይሄ እርምጃ ከምን የመነጨ ነው? አገዛዙ ለምንድነው በተለይ ጎንደር አካባቢ ደቡብ ጎንደር ወረዳዎችን እየለቀቀ ወደ አንድ ቦታ እየተሰባሰበ ያለው? ምክንያቱ ይታወቃል ወይስ ኃይል ሰሜን ሸዋ ላይ ስለሆነ መጠነ ሰፊ ጥቃት የከፈተው በአሁኑ ሰዓት ወደዛ ኃይሉን እየሰበሰበ ነው ወይስ ሌላ ምክንያት አለው ተብሎ ነው የሚታመነው? መሳይ ወደ ሰሜን ሸዋ አካባቢ የሄደው ከፍተኛ የሆነ ጨራሽ የተባለ የሪፐብሊካን ጋርድና ከ101ኛ እስከ 105ኛ ያሉ የአገዛዙ አየር ወለድ ኮማንዶ ክፍለ ጦሮች አሁን አይደለም የገቡት። በሰሜን ሸዋ ለረጅም ጊዜ ከአዲስ አበባ ከተማ በቅርብ ርቀት ያለ የአማራ ክልል ግዛት በመሆኑ ከዚህ አካባቢ ተንደርድረው ኃይላቸው እየጨመረ ሊመጡ ይችላሉ ከሚል እሳቤ የሀገሪቱን ጨራሽ የተባለ ምናልባትም የሪፐብሊካን ጋርድ አሁን ተጨመረ እንጂ አምስቱም ክፍለ ጦሮች የአየር ወለድ ኮማንዶ ክፍለ ጦሮች ሰሜን ሸዋ ላይ ነው ከፍተኛ ተጋድሎ እያደረጉ ነው ብሎ መንግስት ራሱ ያመነው 101ኛ 102ኛ 103ኛ 104ኛ እና 105ኛ አየር ወለድ ኮማንዶ ክፍለ ጦሮች በሰሜን ሸዋ ለረጅም ጊዜ ምናልባትም ለ2 ዓመት በከፍተኛ ደረጃ እየተጎዳ ቆይቷል። እነዚህ በመጎዳታቸው ምክንያት ጨራሽ የተባለ ሌላ ሪፐብሊካን ጋርድ የባህር ኃይል ኮማንዶዎችን ጭምር ወደ ቀጠናው በማስገባት ከፍተኛ የሆነ ዘመቻ ያደረገ ቢሆንም አሁን በተደረጉት 6 እና 7 ቀናት ውስጥ እንኳን ከፍተኛ ክሳራ ስለደረሰበትና ምናልባትም በኋላ አንተና እኔ ስንነጋገር ምን ጨምረው ከኤርትራና ከትግራይ አካባቢ ስጋት አለብኝ በማለት ወደዛ አካባቢ ከባባድ መሳሪያዎችን እያንቀሳቀሰ በመሆኑ የጎንደር አካባቢ የኃይል እጥረት ስለተከሰተበት የጎንደር አካባቢ በተለይ ማዕከላዊ ጎንደርና ደቡብ ጎንደር ያለውን ኃይሉን ሙሉ በሙሉ አውጥቶ ወደ ከተሞች በማስጠጋት በአውሮፕላንም በተለያዩ የመጓጓዣ ተጠቅሞ ወደ ሰሜን ሸዋ ለማንቀሳቀስ ፍላጎት እንዳለው ነው የሚያሳየው። ይሄ አካባቢ እንግዲህ ከደቡብ ጎንደር ወደ ሰሜን ሸዋ ለማድረስ በፍጹም የማይቻል መሆኑን አንደኛ ከደቡብ ጎንደር ተነስቶ ከስማዳ ከደብረታቦር ተነስቶ በባህር ዳር አድርጎ ፍኖተ ሰላም ማርቆስ አድርጎ ሰሜን ሸዋ ለመድረስ በርካታ ቀናትን ሊፈጅበት እንደሚችል እና እየተከተለው ያለው ራሱን የመከላከል መንገዶች በሙሉ የድንጋጤና የፍርሃት ፍጹም ውጤት የማያመጡ አካሄዶችን እየተከተለ እንደሆነ ነው። በአጠቃላይ መንግስት ይህንን ነው እያደረገ ብለን ለመገመት እንኳን በሚያስችለን ደረጃ ላይ አይደለንም። ምክንያቱም ይህ መንግስት ጠዋት ያደረገውን ነገር ሽሮ ከሰዓት በኋላ ሌላ አዲስ ነገር ነው እያመጣብን ያለው። ስለዚህ በሰሜን ሸዋ ከፍተኛ ክሳራ ደርሶበታል። ወታደሮች አንስቶ ወደ ሰሜን ሸዋ እንቅስቃሴ አድርጎ ያንን አካባቢ ለመመከት እና ሙሉ በሙሉ ለማጽዳት አይነት ያሰበ ነው የሚመስለው። መሳይ እንግዲህ ሁኔታዎችን የተከታተልን ያለነው የስልክና የኢንተርኔት መጥፋትን በተመለከተ አንዳንድ መረጃዎችን እንደሰማነው ከሆነ በኦሮሚያ ክልል ሰሜን ሸዋም እንደዚሁ የስልክና የመብራት አገልግሎት መቋረጡን የተገለጸ ነው የሚገኘው። በአጠቃላይ አካባቢውን ከግንኙነት መስመር ውጪ በማድረግ ሰላማዊ ዜጎችን እየገደለ እንዳለ የሚገልጹ
አዴና ዶክተሩ አብሮ በተቀመጡበት ዴቭ አገኛቸው። ባገኛቸውም ሰዓት በጣም ተናደዋል። ዳይመንድ የዶክተሩን ስልክ ዘረፈው። የሊሊ አክስት የሊሊን ቤት በእጇ አስገባችሁ። ካርታውን ሁሉን ነገር ተቀብላ ስልክ ደወለችላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁኝ። ሰላም ፍቅር ለእምዬ ኢትዮጵያ ለዘላለም ትኖር እያልኩኝ እንደተለመደው ሰራተኛው አደይ ክፍል 194 ነው ይዤ የመጣሁት ማለት እንደተለመደው እናንተም ቪዲዮውን ላይክ ጀምሩት። ለቤት አዲስ የሆናችሁ ሰብስክራይብ አድርጋችሁ ደውል ምልክቷን ማጥቆሩን እንዳረሱ። እንግዲህ ሰራተኛው አዲ በጉጉት የሚጠበቀው የዴፍና የአደይ ሰርግ ማለት ነው። አዴና ዴፍ ሊጋቡ ነው። አዴም እየወሰነች ነው። አዴም ቁጭ ብላ ራሷ እናቷ ጋር እህቷ ጋር ስልክ ደውላ ብርሃንን አዋርታታለች። የእናቴን ምን እንዳሰበች ሁኔታውን ሁሉን ነገር አሰበች። ያሰበችውን ነገር ጠይቀሽ ንገሪኝ። ስለዚህ እኔ ምንም ማድረግ አልችልም። እንዴ እኔ እዚህ የተቀመጥኩት ተመቻችቶልኝ ሰውን ስንትና ፈተናና ወጣ ወረዳ አይቼ ለዚህ የበቃሁት። ስለዚህ እናቴን ሁሉንም ነገር እንትን አርገሽ መልሽልኝ፣ ካልሆነ ግን የራሴን ውሳኔ ወስኜ ዴፍን አገባዋለሁ። ዴፍ ግን በኔ ፍቅር እየተሰቃየ ነው በማለትም ለብርሃን ነግራታለች። ብርሃንም እሺ ብላታለች ማለት ነው። ዳይመንድ ከዶክተሩ ጋር ሆኖ አንድ ላይ በተቀመጡበትም እታከማለሁ ብሎ ወደ ሆስፒታል በሄደበትም ሰዓት መኪና ውስጥ ነበሩ። በዛን ሰዓትም ኩኩ ብቻዋ ተቀምጣ ያገኛታል። በዛን ሰዓትም ዶክተር ጠጋበልና ማውራ ሰው አለ ብሎ ጠጋ ሲሉ እሷ ጋር ይወርዳል። እሱም መኪና የራሱ መኪና እንደሆነ ጉራውን ነፍቶ የዶክተሩን ስልክ ይዞ እኔ ማን እንደሆንኩኝ አታውቂም ማለት ነው። ስለዚህ በማለትም እሱም ሲያዋራት መኪና ይዛ ደግሞ እንደዚህ ትሾፍራለህ ባክህ ዘርበልልኝ ትለዋለች። በዛን ሰዓትም እሷም ተናዳ ዳይመንድን አንቃት ይዘዋለች። ዶክተሩም በጣም ገርሞት ምን እየሰራህ ነው ዳይመንድ? ጊዜን የተሻማህብኝ ነው ያወቅህ ነው ወይ በማለትም ይነግረዋል። በዛን ሰዓትም በልኔ በዚህ ከተላታለሁ በማለትም ዳይመንድም የሱን ስልክ ይዞት ሄዷል ማለት ነው። አዴ ፍቅርን መታቻት። ፍቅርም አንቺ እዚህ ምን ልትሰሪ መጣሽ በማለትም እስካሁን ድረስ ተጎልተሻል እንደምን ትሰሪያለሽ ስትላት አይመለከትሽም ብላም አዴም ትመልስላታለች። እኔ ስሚ ቅድም አዴ ዝም ያልኩሽ ዴፍን አክብሬ እንጂ አንቺ ፈርቼ አይደለም። ስለዚህ አሁን አንቺም አርፈሽ ተቀመጪ፣ ያለ ቦታሽን አትገኝ። ስለዚህ ጦል አትበይ። ዴፍን ተይና ያለ አቻሽን የሚሆኑትን ያንቺን እኩያ የሚሆኑትን ብጤሽን ፈልጊ በማለትም ትናገራታለች። በዛን ሰዓትም አንቺ ግን ምን አይነት ሰው ነሽ? እንዴት ነው የምትናገሪያት አዴም በማለትም አሹም ተናዶ ያወራል። አያገባህም፣ አንተን አይመለከታም ስትል ስሚ አቻሽን ፈልጊ። ካሁን በኋላ እኔ አንቺ እንጂ ያለ ቦታሽ የተገኘሽው እኔ አይደለም። እኔና ዴፍ ላይ ምንም ያገባሽ ነገር የለም። ካሁን በኋላ ዴፍን የምትከታዩ ነገር የምታረጊው ነገር ታቆሚያለሽ ብላም ስትነግራት አይመለከተሽም ብላም አንቺም ኦኪያሽን ፈልጊ ብላ አዴን ስትናገራት አዴን በጥፊ አንዴ አቅምሳታለች ማለት ነው። እሷም ታች ወርዳ ዴፍን ሊሸኛት ነበር የጠበቀችው። በዛን ሰዓትም የፍቅር እናት ትመጣለች። አንቺ እኔ ጢሬና ለፍቼ በዚህ የደረስኩት ራሴን ነው እንጂ እንዳንቺ ተጎልቼ እንትን ብዬ አይደለም በማለትም ተናዳት ስታወራት የፍቅር እናት ታያታለች። እንዴ አዴ ምን እየሰራሽ ነው? ፍቅርን ለምንድን ነው እንደዚህ የምታወሪያ ስትልም አሹ እትዬ እሷ እኮ ራሷ ነች ያናደደቻት የደረሰችባት ፍቅር ራሷ ነች ብላም ስትነግረው እሷም ደግሞ እማዬ እኔ ምንም ያልኳት ነገር የለም ልትደበድበኝ ነው የመጣችው ደግሞ እዚህ ምን አመጣት ስራ ከሌላት ለምን ትመጣለች በማለትም ትናገራታለች። በዛን ሰዓትም አደይ እየጠበቅኩሽ ነው እና ንገሪኝ በምንድን ነው እንደዚህ ልትመቻት የቻልሽው በማለት አደይን አፋጣታለች ማለት ነው። እሷም ምክንያቱም ዴቭ ያፈቅራታል ብላ ከሰማች ሌላ ጣጣ ስለሚመጣ አደም እትዬ በጣም ይቅርታ ስትል ምንም ይቅርታ የሚያስብል ነገር የለም ለምንድን ነው እንደዚህ የምታረጊው ስትላት በጣም ይቅርታ ብላ እሷም ስታወራ ስሚ አርፈሽ ተቀመጪ በማለትም ነግራት ለገልምጣት ወጣለች ማለት ነው። እናም በዛን ሰዓትም የፍቅር እናት አንቺ ፍቅር ካልደረሽባት አደይ እስከ መማታት ድረስ አደርስም አንቺ ደርሰሽባት ነው እንጂ በማለትም
እኔ ምን ባረግሽ ነው የሚሻለኝ በማለት ምትታት ወጣለች ማለት ነው። አሹም በዛን ሰዓት አሹፎባታል። አንቺን የሚያገባ ወይ ተቃጥሎ ሞታ አንቺን የሚያገባ በማለትም ሲቆባታል ማለት ነው። በዛን ሰዓትም ዴቭ ይመጣል። ዴቭም ሲመጣ አዴ የት ነች ብሎ ሲጠይቅ አዴ አሁን ወጣች፣ ነገር ግን አንዳንድ ተንኮለኛ ሰዎች እየደረሱባት ስለሆነ ትታወታለች ብሎም ሲነግራት በዛን ሰዓትም ስሚ ፍቅር ብሎ አንቺ ትሰሚኛለሽ፣ እኔ ነግሬሻለሁ፣ ቅድም ክፍሌ ጋር ገብተሽ አዴን እንዴት እንደተናገርሻት አይቼሻለሁ፣ ዝም ያልኩሽ እንዳይመስልሽ፣ ነገር ግን ስሚ አዴን እንዳትነኪያት እኔን ምትወጂኝና ምታከብሪኝ ነገር ከሆነ እኔ ሞደውና ማከብረውን ሰው እንድታከብሪ እፈልጋለሁ፣ ያለበለዛ ግን ነግሬሻለሁ። እናም ደግሞ አዴ ለኔ ምን እንደሆነች ታውቂያለሽ፣ የወደፊት ማገባት ምስቴ ነች፣ ስለዚህ ተከበሪና ተቀመጪ በማለትም በንዴት ትቷት ወጥቷል ማለት ነው። በዛን ሰዓትም አሹም በጣም ሲቆባታል። ፍቅር ተናዳለች ማለት ነው። የሊሊ አክስት ደወለች። የሊሊም አክስት ደውላ ካርታውን ማነው ለምንድነው የላክሽው መልሰሽ በማለትም ትነግራታለች። እንዴ አንቺ ምን ያልሽ ነው አክስቴ? እናም ደግሞ ምን ሊክብኝ ከኋላ የሚከታተልኝ ሰው አቁምልኝ፣ ካርታው ደግሞ እኔ ጋር ነው ያለው፣ ምንድነው የምታወሪው? ትላታለች። ነገር ግን ካርታውን ወስታ ቤዛ በራሷ ስም ያቀያየረችው ስለሆነ እሷ እጅ ላይ እየገባ ነው። እናም ደግሞ ታቆም ያለሽ የምትከታተለኝ ሰው አቁምልኝ ብላ ስልኩን አሎ እያለቻትም ትዘጋባታለች። በዛን ሰዓትም ቢኪም ከሷ ጋር አብሮ ቁጭ ብሎ ነበር። ምን እያለች ነው አክስትሽ ሲላት ካርታው እኔ ጋር ነው ያለው፣ ነገር የምታወራው ነገር ተጠንቀቂ፣ ካርታው በማለት ስታን ያወራችኝ ነገር ግን አስፈርቶኛል፣ ካርታው ደግሞ እኔ ጋር ነው ያለው ትላለች። ነገር ግን የቤቱን ካርታ ቤዛ ወስተዋለች። እሷ የምታውቀው ነገር የለም ማለት ነው። ቤዛ እስከ በኋላ እንግዲህ እየጠበቀች ነው። ስሙን በራሷ ስም አዙራ እሷን አውጥታ ልጥላት እየተጠባበቀች ነው። ቢኪም ስሚ እኔ ምነግርሽ ነገር ስለዚህ በጣም ትኩር ብሎ ያያታል። ምንድነው አንተ በጣም ምታይን ትለዋለች። እንዴ እኔ እኮ አይኖችሽን ያየው ነው ስላት ምን አለበት አይኔ ውስጥ ሲል ትስይቅበታለች። በዛን ሰዓት ስሚ እኔ ምንሽ ነገር እኔ በጣም ነው የምወድሽ በጣም ነው ማፈቅርሽ ይላል። አቃለው ትለዋለች። በዛን ሰዓትም እኔና አንቺ አብረን መሆን አለብን ብሎ ነበር ሲነግራት እሱንም ስልክ እየደወለች የሊሊ አክስት ማለት ነው። ቤተሰብ ሊዲዮን ላይክ አድርጉ። ገጀራው ዶክተሩን እንግዲህ ሐኪም ቤት ሊታከም በሄደበትም ሰዓት ዶክተሩም አፋጦታል ማለት ነው። አፋጦቱም በቃ እኔ አሁን ላድርሶት በማለትም ዳይመንድንም ያናግረዋል። በዛን ሰዓት ነበር አብሮ እየመጡ ያሉ በቃ እኔ አሁን ልውረድ በማለትም ይነግራቸዋል። እናም ደግሞ ዳይመንድ ብሎ ሲጠራውም በጣም ዳይመንድ ደነገጠ። ምንሽ ነው የኔን ስም እንዴት ነው ልትጠራኝ የቻልከው? እንዴት ታቀኛለህ እንዴ ከዚህ በፊት ሲል አይ እኔማ አላቃም፣ ነገር ግን አሁን ዶክተሩ ነው ያስተዋወቀኝ፣ ዶክተሩ ሲጠራ ስለሰማው ደሞም ስም ቶሎ ነው የሚያዘው ብሎ ይነግረዋል። በዛን ሰዓትም አይ የኔማ እንዴ በጣም እኮ ብሎ ይነግረዋል። ከዛም በኋላ እሱም ትቷቸው ይወርዳል ማለት ነው። ከዛም ሲወርድ ዳይመንድ ዶክተሩን ይሄ ሰውየው ግን ምንም አልገባኝም፣ ደሞ የኔን ስም እንዴት አወቃ? ደሞ የህፃናት ትምህርት ቤት እዚህ አካባቢ በፍጹም የለም ወይስ ትልቅ ኮሌጅ የሚማር ሰው አለ ብሎም ለዶክተሩ ይነግረዋል። አይ ምን ለማለት ፈልገህ ነው ሲለው አይ እንደዚህ ማለት ሳይሆን እኔ የሰውየው ሁኔታ ምንም አላማረኝም፣ ስለዚህ በማለት ሲነው አንተ ይሄን ሰው ሁሉ እንደዚህ ያረዳ እንደዚህ ያረክ እንደዚህ የመጣ እንዴት ነው የሚችለው ሲለው አይ አንዳንዴ የመጡትን የታመሙትን ብቻ ሐኪም ሜኪኒን ብቻ ሰጥቼ ሳይሆን መርፌው ብቻ ሳይሆን እነሱም ያሉበትን ሁኔታ ለመረዳት ፈልጋለሁ እና በቀን የመጣ 10ሩንም ሰው እንደዚህ ማረክ ትችላለህ ወይ ብሎም ጠይቋል። ይሄን ሁሉ ሰው መርዳት ሳይሆን እኔ የወረስኩት በአባቴ ነው፣ አባቴም ድሮ ዶክተር ነበር በማለትም ይነግረዋል ማለት ነው። ኩኩም ከዳይመንድ ጋር ተጣልታ በዛን ሰዓት ከቤትም ተቆጥታ ወጣለች። በዛን ሰዓትም ዳይመንድም እንዴት እንደዚህ ታወሪኛለሽ በማለት ሁለቱም ይደባደባሉ ማለት ነው። በዛን ሰዓትም ኩኩንም እንዴት እንደዚህ ታወሪያለሽ በማለትም ቅምጥል ይሄ እኮ የኪንጎ ጓደኛ ነው፣ ስለዚህ ይቅርታ ትጠይቂዋለሽ፣ ይቅርታን በይው ጠይቂው በማለትም እሷንም ቤት ጠርታት እሱንም ቤት ጠርታችኋለች ማለት ነው። በዛን ሰዓት ሁለቱም ምንም ሊስማሙ ስላልቻሉ እሷም ኪንጎም ሁለቱም እሱም ኪንጎም እንሂድ በማለት ዳይመንድና እሷ ሊደባደቡ ሲነሱ ኪንጎም እሱን ይዞት ወጥቶ እንዳ ቤት እንዴት እንደዚህ ትለኛለች እንዴት ታወራኛለች በማለትም
እሷንም ተቆጥተው ወጥቷሉ ማለት ነው። እኔ መቼም አልፋታትም አልላቀቃትም በማለትም ተደባድቧሉ ማለት ነው። ወሰላሙ አለይኩም ቤተሰብ